በነገራችን ላይ አብዛኞቻችሁ ዴስክቶፕ የሚሆን ላፕቶፕ ስትጠቀሙ በዘፈቀደ ነው እየተጠቀማችሁ ያላችሁት። ለዛ ደግሞ ሪስፖንሱ አንደኛ ስትከፍቱት ሎንግ ታይም ይወስዳል ወይም ደግሞ ላግ ያደርጋል። ስራ ስትሰሩ ኢንተርኔት ስትጠቀሙ በተመሳሳይ አንድ ስራ እየሰራችሁ ብራውዝ እያደረገ ወይም ደግሞ የሆነ ክሊክ ስታደርጉት ሎንግ ታይም ነው የሚወስድባችሁ፣ ቶሎ አያሰራችሁም። ለዛ ደግሞ ዋነኛው ምክንያት አንደኛ የተለያዩ ፎልደሮችን ትልልቅ ፋይሎችና ዶክመንቶችን ልክ እንደዚህ ዴስክቶፕ ላይ መደርደራችሁ ነው። ሁለተኛ ደግሞ ፓርቲሽን ክሬት አድርጋችሁ ሲስተም ሶፍትዌሮችን እና ፋይሎችን በተለያየ ቦታ አለማስቀመጣችሁ ነው። ይህ ብቻ አይደለም ችግር የሚገጥማችሁ። በነገራችን ላይ ፓርቲሽን ክሬት ማታደርጉ ከሆነ ለምሳሌ ኮምፒውተራችሁ በቫይረስ ቢጠቀም፣ ዊንዶው ፌል ቢያደርግ፣ አልከፍት ቢል ፎርማት ማድረግ ብትፈልጉ ዶክመንት ላይ፣ ዴስክቶፕ ላይ፣ ሲ ድራይቭ ላይ፣ ዳውንሎድ ላይ ያሉት ፋይሎች በሙሉ ድሌት ይሆናሉ። ሪከቨር ማድረግ አትችሉም። ስለዚህ ፍጥነቱ ላግ ማድረግ ወይም ቀርፋፋ ማድረግን ብቻ ሳይሆን ፋይላችሁንም ልታጡ ስለምትችሉ አንደኛ ፓርቲሽን እንዴት ክሬት ማድረግ እንደምትችሉ፣ ሁለተኛ ዴስክቶፕ ላይ ያሉትን ፋይሎች የት ላይ ማስቀመጥ እንዳለባችሁ እያንዳንዱን ክሊር በሆነ ወይ አሳያችኋለሁ። በመጀመሪያ እዚህ ኮምፒውተራችን ላይ እንምጣና ስታርት በተኑ ላይ RUN ወይም ደግሞ ራም ብላችሁ ሰርች ታደርጋላችሁ። ዊንዶው ፕላስ አርን ተጭናችሁ በሾርት ከት ይመጣላችኋል። ስለዚህ እኛውን ክሊክ እናደርጋለን። ዘን ዲስክ ማኔጅመንት ወይም ደግሞ ዲስክ mg.mt.msc ብላችሁ ልክ እንደዚህ ተጽፉና ኦኬ ሄልዚ ወይም ደግሞ EFI ሲስተም ፓርቲሽን እና ሪከቨሪ ፓርቲሽን ወይም ደግሞ ሄልዚ የሚለውን ይሄን ሁለቱን ትተውትና ትልቅ ጂቢ ያለውን እዚህ ጋር ዊንዶውስ ሲ ይላል አይደል? እሱን ራይት ክሊክ አድርጋችሁ ሽሪንክ ቮሊዩም የሚለውን ክሊክ ታደርጋላችሁ። ቶታል ሳይዝ ቢፎር ሽሪንክ እዚህ ጋር ያስቀምጥላችኋል። ሳይዝ ኦፍ አቮይለብል ሽሪንክ እዚህ ጋር አለ። ዘን ኢንተር ዘ አማውንት ኦፍ ስፔስ ቱ ሽሪንክ ከዚህ ላይ ነው የምትቀንሱት። ቶታል ሳይዙ ይሄ ነው። አሁን ኦፕሬቲንግ ሲስተሙ እና የተለያዩ ፋይሎችን ስጭን የተወሰነ ጂቢ ይዘዋል። ስለዚህ ይሄኛው ለሁለት አካፍላችሁ ሊሆን ይችላል ወይ የተወሰነ ቀንታችሁ ሊሆን ይችላል። እዚህ ጋር የምትፈልጉትን ያህል ታስገባላችሁ። ለምሳሌ 15G ያ ማለት 15 ጂቢ ልበልና ልክ እንደዚህ ሽሪንክ ልበለው። እናንተ ግን ካልኩሌት አድርጋችሁ ቀንሳችሁ ነው አቮይለብል ከሚለው ጋር ያለውን ቼክ አድርጋችሁ ልክ እንደምታዩት ይሄ ክሬት ሆነ። እኛውን ራይት ክሊክ አድርጋችሁ ኒው ሲምፕል ቮሊዩም የሚለውን ክሊክ ታደርጋላችሁ። አናሎኬትድ የሚለውን ክሊክ አድርጋችሁ በኋላ ከዛ ኔክስት አሁንም አሳይን ዘ ፎሎዊንግ ድራይቭ ሌተር የምትፈልጉትን ሌተር አይዘር ዲ ኢ ኤፍ ያላችሁ የምትፈልጉትን መምረጥ ትችላላችሁ። ኖርማሊ ኢ ዲፎልት ልውሰዱና ኔክስት ልበለው። ፋይል ሲስተም ታይፕ NTFS ይሄን 32 ማለት ትችላላችሁ። ነገር ግን ይሄኛው ራሱ ነው ኦን ታይም ቢንግ ሞደርን የሆነው። ከዛ ኔክስት ላላችሁ ጀስት ፋይናሊ ፊኒሽ አያችሁ። ልክ እንደዚህ ክሬት ሆነ። ከዚህ በኋላ እዚህ ዊንዶው ፕላስ ኢን ተጭኜ ዘን ዚስ ፒሲ የሚለው ክሊክ ሳደርግ ኒው ቮሉም ኢ በዚህ መልኩ ክሬት አድርጋለሁ። ከዚህ በኋላ ምን ታደርጋላችሁ መሰላችሁ? እዚህ ዴስክቶፕ ላይ ያሉትን ፋይሎች በሙሉ ፎልደር ሊሆን ይችላል፣ ኖርማሊ ልክ እንደዚህ ዝም ብሎ ዳታ ሊሆን ይችላል፣ ኢሜጅ፣ ኦዲዮ፣ ቪዲዮ በሙሉ ዲ ድራይቭ ላይ ታስቀምጡታላችሁ። ሶ በዚህ መልኩ ፋይሉ እንዳይጠፋ ቢጠፋ እንኳን ሪከቨር ማድረግ እንድንችል ዲ ድራይቭ ላይ ማስቀመጣችን አሪፍ ነው። ሁለተኛ ደግሞ ኮምፒውተራችን ላግ እንዳደረግ ወይም ደግሞ ቀርፋፋ እንዳይሆንና የኮምፒውተራችን ግራፊክስ ኦን ኦፍ ስናደርገው ሪፍሬሽ እያደረገ ሎንግ ታይም እንዳይወስድ በዚህ መልኩ ማስተካከል እንችላለን። ይሄን ይመስላል። አይ ሆፕ እንደሚጠቅማችሁ ተስፋ አድርጋለሁ። ባይ ባይ።